ደህና ዜና ይዞልን በመጣ ዳንኤል ማለት ነው። ውሸቴን ነው ባለኝ ዶክተሩ ማለት ነው። ማን እንዳለበት ብነግርህ በጣም የሚያናድና የሚሰቀጥጥ ነው። ይሄ ውጤት ደግሞ የተጻፈበት ቀን የቅርብ ጊዜ ከሆነ ውሸት መሆኑን እናረጋግጣለን። እኔ አላስተዋልኩትም ትላንት በመደናገጥ ማለት ነው። እናትህ ናት ይሄ ሁላ ነገር ያለበት። የማናት የዚህ ሁላ እጅ ውስጥ ያለችው እናትህ ናት። ሁሉንም ውጤት ያስቀየረችው እናትህ ናት። ሄሎ አቤት፣ እንዴት ነሽማ? ማለት ሳትዋሽ እንድትነግሪኝ ነው የምፈልገው ነው። ሁሉንም እኔ አንቺ ልጅ ነኝ፣ የአባቴስ ልጅ ነኝ። ከእህቴ ልጅ እንደወልድ ላደረጉ እናቴ ዶክተሩ እና እጃቸውን ያሉባትን ሰዎች ሁሉ እበቀላቸዋለሁ። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ትላንትና የተለቀቀው ቪዲዮ ላይ ብዙዎቻችሁ ግራ ተጋብቷቸዋልና በውስጥም በጣም ስትደውሉልን ነበረ፣ ሌሊቱን ሙሉ ማለት ነው ስትጠይቁን ነበረ። ምክንያቱም በተለይ ደግሞ ከበፊት ጀምሮ ታሪካችን የምታውቁ ማለት ነው እና አብዛኞቻችሁ ግራ የተጋባችሁት ምንድን ነው፣ እኛ እንደተጋባን ገና የተወሰነ እንደቆየን ጊዜ እህትና ወንድም ናችሁ ተባልን ማለት ነው። ማን ያለው? የእሱ አጎት ነው፣ ሚስጥሩን ስለሚያውቅ ማለት ነው። ከዛ በኋላ ተደናገጥን ብዙ ነገር እና ብዙ ህዝቡ ራሱ ያውቃል ማለት ነው የእኛን ታሪክ እና በጣም ብዙ ስሜት ውስጥ ገባን። ከዛ መጨረሻ ላይ ብዙ ወጪ አውጥተን፣ ያኔ ዲኤንኤ ውጪ ነበር የሚሰራው፣ ብዙ ወጪ አውጥተን በሌለን ብር ትዳር መቋቋሚያ ነበረ፣ ሰዎችም ምናምን አግዘውን እንደምንም ብለን በዲኤንኤ ውጤት ተረጋገጠ እህትና ወንድም እንዳልሆንን አወቅን ማለት ነው እና እግዚአብሔርን አመስገነን ትዳራችንን ቀጠልን። ዛሬ ይሄው 2 ልጆች አፍርተናል፣ ትዳራችን ጠንክሮልናል ብለን ባለንበት ሰዓት ደግሞ ያኔ ወደ ውጭ የላከው ዶክተር ውጤቱን ማለት ነው የሰራልን ዶክተር ትንሽ ይሄኛው ትክክለኛ ውጤት አይደለም፣ ትክክለኛ ውጤቱ ይሄ ነው ብሎ ከ3 ዓመት በኋላ ወረቀት ሰጠን ማለት ነው። ወረቀቱን አምጥተን ስናነበው ደግሞ እህትና ወንድም እንደሆንን ያረጋግጣል ማለት ነው። ይሄ ለመናገርም በጣም ይዘገንናል። ሌሊቱን ሙሉ ፍቅርም ስታለቅስ ነው ያደረችው። እንደምታዩት ናት። ጥሩ ሁኔታ ላይ አይደለም ያለችው። እኔ ደግሞ ምንድነው ውስጤን ላለማሳመን እየሞከርኩ ነው። ካመንኩ እህትና ወንድም መሆናችንን ካመንኩ እግዚአብሔር ምስክሬ ነው፣ በጣም መጥፎ ሁኔታ ውስጥ ልገባ ስለምችል ላለማመን በቃ ጥረት እያደረግኩ ነው እና ወተን ሄደን ዶክተሩን ለምን እንዲህ እንዳደረገን ጠይቀው ብለን ነበረ። መጀመሪያ እኔና ዳኒ ስንወጣ ነው እንግዲህ ያያችሁት ማለት ነው። ግን ቢነግረኝ ኖሮ ወረቀት ብቻ ሰጥቶ ዝም አይለኝም ብዬ እኔ ተመለስኩ። ዳኒ ግን ሊያናግረው ሄዷል። አናግሬዋለሁ ብሎኛል። እየመጣም ነው ውጤቱን ማለት ምን ይዞ እንደሚመጣ የምናውቀው ነገር የለም። እኛ ግን ፍቅር አንድ የምነግርሽ ነገር ምንድን ነው እሱ፣ መጠንከር አለብሽ። በቃ እኛ ትዳራችንን እግዚአብሔር ለእኛ ካለው ትዳር ይሆናል፣ ለእኛ ካላለው ደግሞ አማራጭ የለንም። ግን በመሀላችን እህትና ወንድም ናችሁ ብትባሉ ፍቅረኛሞች ሆናችሁ በቃ መለያየት ነው። ሌላ እኮ ታሪክ የለው። የሚያስጨንቃችሁ የፍቅራችሁ ጉዳይ ነው እንጂ በደም አልተሳሰራችሁም ማለት ነው። ለእነዚህ ልጆች እንኳን ሲል እግዚአብሔር ደህና ዜና ይዞልን በመጣ ዳንኤል ማለት ነው። ውሸቴን ነው ባለኝ ዶክተሩ ማለት ነው። በጣም ወገብ የሚበጥስ ነገር ነው የሰማነው ቤተሰቦቻችን እና አውቃለሁ መቀበል የለብኝም ምን ይሄንን ነገር ማለት ነው። ፍቅር ዝም በማለት እኮ መፍትሄ የሚመጣ ነገር የለም እኮ። እኔ ግራ ገብቶኛል። ምን እንደማወራ ምን እንደማደርግ ምንም ነገር አለ። የት ልሄድሽ? እኔ ማን ልጠይቅ?
እስቲ ቆየ ደግሞ እሱም ደግሞ ይሄ ነው ስልኩ እሱ ለዳኒ ነው ዲ ብለሽ ያሽ እሱ ዳኒ የት ደረስክ? ተጨንቀን እንደሆነ እያወቅህ የጠበቅንክ ነው ደረጃ። እሺ ና የምር ጥሩ ዜና ነው የምንሰማው። ፍቅር የምር እኛም ቤተሰቦቻችን እናንተም ጸሎት አድርጉልን። ጥሩ ዜና ነው የምንሰማው። ትዳራችን አይፈርስም እግዚአብሔር። ምክንያቱም ብዙ ፈተና አልፈናል። ግን አሁን እኔ እንደሚገባኝ ማለት ነው እስከዛሬ ድረስ የሆኑ ሰዎች እኛን ለማለያየት የሚሞክሩት ሚስጥሩን የሚያውቁ ከጀርባ ሚስጥሩን የሚያውቁ ሰዎች አሉ ማለት ነው። ግባ፣ ክፍት ነው። ቆየ እኮ ይኸውላችሁ አሁን ይሄ ነው የምላችሁ ነገር አይደለም። እርግጥ ግን እኔ መጀመሪያ ያናደደኝ ነገር አለ። ከስር መሰረቱ መጀመሪያ መናገር የነበረበትና አሁን መናገር የሌለበትን ነው ይሄ ሰው እየተናገረ ያለው ዶክተሩ ማለት ነው። በፊት እናንተ ማን እንዳለበት ብነግር በጣም የሚያናድና የሚሰቀጥጥ ነገር ምንድነው? ለመናገርም እኮ ከበደኝ። የሰማኸውን እያንዳንዱ ነገር እንድትነግረን እንፈልጋለን። ይቺን ታክል እኔ አሁን ዶክተሩ ለምንድን ነው መጀመሪያ እህትና ወንድም አይደላችሁም የሚል ውጤት የሰጠን? ከ3 ዓመት በኋላ ቆይታ ደግሞ እናንተ እህትና ወንድም ናችሁ የሚል ትክክለኛ ማህተም፣ ያኔ ፍቅር ፌክ ማህተም እንደሆነ እንኳን ማረጋገጥ ነበረብን ማለት ነው። እውቀቱም ስለሌለን ዝም ብለን አነበብን፣ ደስ አለን በቃ። ከ3 ዓመት በኋላ ትክክለኛው የዲኤንኤ ውጤት በነገራችን ላይ በጣም እኮ ነው መጣው። አንድ ጊዜ መጣው ያለኝን ነገር ብትሰሚ ዶክተሩ በጣም የሚዘገንን ነገር ያናዳል እኮ። በእርግጥ ግን ትናንትና ያላስተዋልነው ነገር ቆይ ምንም ከማውራት በፊት እንደውም ይሄ ዲኤንኤ ውጤት እኛ የተመረመርነው መች ነው? ከዛሬ 3 ዓመት በፊት አይደለም አይደለም ነው 4 ዓመት እየያዝን ነው እኮ። ይሄ ውጤት ደግሞ የተጻፈበት ቀን የቅርብ ጊዜ ከሆነ ውሸት መሆኑን እናረጋግጣለን። እኔ አላስተዋልኩትም ትላንት በመደናገጥ ማለት ነው። አይተዋል ቀኑ ያንን ምንም ብታየውም ባታየውም ያው ነው። ይኸውልህ ምንም ነው እንጂ እንዴት ነው የተለየ ነገር? እውነታውን ስለማውቀው እኮ ነው ዳኒ። ይኸውልህ ቀኑን ሊሆን ነው እያልኩ ያለው። እሺ ይኸውልህ ቀኑን ነው። እኔ እኮ ሰውዬው ነግሮኛል። በጣም የተናደድኩበት ምክንያት ቢኖር ለምን በእለቱ አልተናገረም ነው ሰውዬው ያናደኝ ነገር። በእርግጥ እውነት አለው። ለምን አልተናገረም ያልኩ ጠይቄው ነበር በሰዓቱ። ገባህ? አፋጥጬ ነው የጠየቅኩት ዶክተሩን። ዶክተር አንድም አይነት ዶክተር የትኛውም አይነት ዶክተር ማለት በስነ ስርዓት የትኛውም አይነት ዶክተር ግዴታ ስራውና ስራውን ብቻ ነው መስራት ያለበት። እንደዚህ አይነት ነገር ቢፈጠር ሪስክ ቢፈጠር እንደሚከሰስ ያውቃል። ትክክለኛ ውጤት ይሄ ነበር የሰጠኝ። በሰዓቱ የሰጠን ደግሞ ፌክ ውጤት ነበር። ለምን እንደዚህ እንዳደረገ ንገረኝ። ለምን እንደዚህ እንዳደረገ ብቻ ንገረኝ። እግዚአብሔር ምስክሬ ነው። እኔ ደግሞ ማለት ነው ከሚስቴ እና ከእህቴ 2 ልጆች እንድወልድ አድርጎኝ በህይወት አይኖራትም። ለምን እንዲህ እንዳደረገ ብቻ እንድትነግረኝ ነው የምፈልገው። እውነት አለው ሰውየውም እውነት አለው። እውነት የሚባል ነገር የለም። እናንተ ከእህቴ እኮ ነው እንደወልደ የዛን ጊዜ እኮ ዲኤንኤ ውጤት ምናምን ሲደረግ እኮ ዲኤንኤ ምርመራ ሲደረግ ምንም ልጅ አሉ እርጉዝ ነበር
አልነበርሽም ምንም አይነት ወጥ ይሄን ነገር እናንተ ዝም ብላችሁ ነው እየተበሳጫችሁ ያላችሁት ይሄን ነገር ያረጋባችሁ የራሳችሁ የሆነ ሰው ነው የራሳችሁ ማለት እኔ የራሴ ብለህ የማታስበው ሰው ነው እያረጋብህ ያለው ማን ነው የኛን ውጤት ሊያስቀይር የሚችል ማን ነው ንገረኛ የሆነ ተንኮል አለ በቃ የሆነ ነገር ሰውየውን እስቲ ያስበው ሰውየውን አንተ ዲኤንኤ ቀየረብህ አልቀየረብህ ምን ይጠቀማል ምንም የሚጠቀመው ነገር የለም ያቃል አያቀል አንተን ለመጉዳት ቢያስብ ሰውየው ሲጀመር ግዴታ አንተን ማወቅ ይጠበቅበት ነበር ካንተ ጋር ምንም አይነት ግንኙነት ከሌላችሁ አንተስፋንም ወይ ደግሞ በቃ ትዳራችንን እሱ ነው አይደል የቀየረው ቢቀይረውም አንድ እውነት አለው በማንም ይገደል በማንም መቀየር አልነበረበትም ለዛ ደግሞ ዋጋ አስከፍሏለሁ እያልኩ ነው እኔ እኮ ከእንግዲህ እኮ ተስፋ የለኝም እኮ በቃ ምን እንዳለኝ ታውቃለህ መቼም ከእህቴ ሁለት ልጅ ወልጄ ዝም ብዬ ቆሜ ማይ እንዳይመስል እገለዋለሁ እኔም በሰዓቱ እንደዛ ብዬ ነበር የጠየቁት ገባህ እኔም አንድ ነገር የማይፈልግ ሰው ሊሆን ይችላል ይሄን ነገር እያደረገ ያለው ማለት ነው በቃ 10 ጊዜ ዲኤንኤ እንትን የሚለው እንጂ ዲኤንኤ አይሰራም ዳራችሁን የማይፈልግ ሰው አይደለም ይሄ እኮ 10 ጊዜ ዲኤንኤ አይደለም ፍቅር ይሄ እኮ የበፊት ዲኤንኤ ነው በፊት የተደረገ አኑና አይሰሳቱም ብዬ ነው የማስበው በቃ እናንተ ያልገባችሁ እኔ የተነገረኝ አንድ ነገር አለ እናንተ ማታውቁት ሲጀመር ሰውየው ከናንተ ጋር ምንም አይነት ምንክክ የለው አንድ ሰው ነው ይሄን ነገር የቀየረባችሁ እሱም የራሳችሁ ነው ሰው ገባህ በሰዓቱ አስገድደው ነበር አስገድደው በሰዓቱ ተማጽነው ነው ገባሻ እያለቀሰች ስትጠይቀው ምን ይበላት ምንም ማድረግ አይችልም ገባሻ እቺ ሴትዮ ከናንተ ጋር ግንኙነት አላት ማነች ያልኩ እኮ ነው እኔ ይሄን ለመናገር እኮ ካብዶኝ እኮ ነው ቀጥታ ማን ነገር ለምንድን ነው ንገረኝ ለምንድን ነው የሚከብድ በትነግራት አንድ እኔ በነግርህ የሆነ ነገር ዳኒ ንገረኝ የማይሽር ማወቅ አለብኝ ጠባሳ ሊኖርብሽ ይችላል የማይሽር ጠባሳውን ተውና ንገረኝ ያልኩ እኔ ይከብደኛል ይሄን ነገር ለመናገር ይከብደኛል እና ካልነገርከ ለምንድን ነው እሱ ጠይቀህ መጣው ቀልድ አይደለም እኮ የብዙ ሰው ህይወት እኮ የተበላሸው አይደል እንዴ ስለዚህ ጣላተና በዛ ሰዓት አላሰበችም ነበር እሷም ቢሆን ፈልገው አይደለም ያደረገችው ይሄን ነገር ገባህ በጸጸት ነው ፈልገው ምናምን ማነች ነው እያልኩ ያለው እናትህ ናት ይሄ ሁላ ነገር ያለበት ይሞላት የዚህ ሁላ እጅ ውስጥ ያለችው እናትህ ናት ሁሉንም ውጤት ያስቀየረችው እናትህ ናት እናትህና ዶክተሩ አንድ ላይ በመሆን ተነጋግረው እናትህ ዶክተሩን አሳምና ውጤቱን አስቀየረችው ማለት ምን ይሄን ሁላ ነገር አንተ እንዳታቅ ነው አሁን ያለው ፈጥረ ነው እያወራ ያለው ይኸውልሽ ለዚህ እኮ ነው የማይቀበለኝ አሁን አባቴ ብለህ የምታስበው ሰውዬ የእንጀራ አባት ነው ያ ነው እናትህ ሰክታ ነበር በሰዓቱ ትዳሬ ይበላሻል ይበጠበጥብኛል ብላ በመስጋት ዶክተሩን ሄዳ ለመነችው እያለቀሰች ዶክተሩ ምን ያርግ እናት እኮ ነች አይደል በቃ እሺ ብሎ ውጤቱን ቀየረላት ይሄ ሁላ መዘዝ እንደሚመጣ ያቅ ነበር በርግጥ እናትህ ናት ሁሉንም ነገር እንዳለ ይሄን ሁላ ነገር ያቀናበረችው እናትህ ናት ይሄንን ስለ ደግሞ እየከበደ ይሄንን እንዳሰማ ነበር ታው ያልኩኝ ነበር እናትህም ቢሆን አይፈረደባቸውም እንዳይበላሽባቸው ብለው ነው ትዳራቸው አይደል እናት ትዳር ቢበላሽባት አንተ አያሳዝንህም ያሳዝንሃል አይደል ለፍተው እኮ ነው 9 ወር ተሸክመው አይደል አንተ ነው የወለዱት ምን ልታረግ ነው ምን ለማለት እሺ ማጋ ነው የምትደውለው እማይሆን ወሬ እኔ እናቴን ጠንቅቄ ነው ማቃት እናቴን ጠንቅቄ ነው ማቃት ለራሷ ትዳር ብላ ከእህቴ ጋር እንድጋባ አታደርግም የማይሆን ነገር የምታወራው እናቴ እኮ አይደል ኖራለች ትዳር ውስጥ ምናምን ነገር ወይ ትዳሯን ይቀበላል ባሏ ወይ ይተዋታል እንጂ በፍጹም እኔ ከእህቴ ጋር እንድጋደምና ከእህቴ ጋር ልጅ እንደወልድ አታደርግም ይኸውልህ እናትህ በሰዓቱ ችግር ውስጥ ነበረች እኔ እውነታውን ልንገርህ ከባድ ችግር ውስጥ ነበረች ደውልላት እሺ ማጋ ነው የምትደውለው እናቴ ጋር ደውል ለምንድን ነው እናቴ ጋር የምትደውለው እሳቸውም ተሳስተው ነው በቃ
አጥፍተው ሊሆን ይችላል። ዞር በል አልኩ። በቃ ይኸውልህ መጀመሪያ ተረጋጋ። በተረጋጋ አንደበት አስብበት። ሄሎ አቤት፣ እንዴት ነሽ እማ? ሄሎ ይሰማል? ይሰማል። እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። አለን፣ ጌታ ይመስገን። የሆነ ነገር ልጠይቅሽ ነበረ። ሳሚ ነኝ፣ በሌላ ስልክ ደውዬ። እሺ፣ ምን ነበረ? እንትን ማለት ሳትዋሽ እንድትነግሪኝ ነው የምፈልገው ነው። ሁሉንም ምን ነበረ? ሁሉንም ነገር ግልጽ አድርገሽ እንድትነግሪኝ፣ የሆነ ውስጥሽ ያለውን የሆነ ደብቀሽ ምናምን እኔ ማለት በቃ ግልጽ አድርገሽ ንገሪኝ። ሁሉንም ነገር ስለደረስኩበት ሳትዋሺ ግልጽ አድርገሽ እንድትነግሪኝ ነው የምፈልገው። ወይ ታምር፣ ምንድን ነው እሱ? ምን ሆነሃል? እኔ ልጅሽ ነኝ፣ ልጅሽ አይደለሁም። ምን ማለት ነው? ልጅሽ ነኝ አይደለ? ልጅሽ ነኝ አይደል? እኔ አንቺ ልጅ ነኝ። የአባቴስ ልጅ ነኝ። ስለዚህ ጉዳይ እኮ አሩተን የደረስን ይመስለኛል። ምንድነው? ቀጥተኛ መልስ ንገሪኝ። እኔ የአባቴ ልጅ ነኝ ወይስ ከሌላ ነው የወለድሽኝ ያልኩሽ ነው? እኔ እንግዲህ ይህንን ነገር የደረስን ይመስለኛል። ሁለተኛ እንዳታነሳብኝ አላልኩም? ምን ማለት ነው አሁን? ለምን እንዲነሳብሽ ለምን ትፈሪያለሽ? ልጅሽ ከአባቴ ከወለድሽኝ በስነ ስርዓት ለምን አትነግሪኝም? ቆይ ያው ዴኔን ምርመራውን ጨርሰ ያየኸው ነገር አይደለ እንዴ? ምን ይሄንን ሁሉ ጊዜ እያነሳ ለምን ትጨቀጭቀኛለህ? በቃ ምንም እኔ ያው ነግሬሃለሁ። በቃ ሌላ ምንም አዲስ ነገር የለም። ያው ታስጨንቃቸው በእናትህ። አሁን ሌላ ጊዜ እናወራቸዋለን። በቃ እኔ አታበሳጨኝ። በቃ እኔ ነግሬሃለሁ። እንዴ ይሄ እኮ መበሳጨት እኮ ጉዳይ አይደለም። ቀጥተኛ መልስ ለምን አትነግሪኝም? እኔ የወለድሽኝ ከሌላ ነው ወይ ያልኩሽ ነው። በቃ ተወኝ፣ እስኪ ተወኝ። ስለዚህ ነገር በቃ ደግመህ አታንሳብኝ አልኩህ እኮ አታንሳብኝ። በቃ ተው አንተ ተረጋጋ። ይኸውልሽ እማይ የሆነ እንትን ተፈጥሮ ነው፣ ግጭት ተፈጥሮ ነው። እሺ አይደለም አሁን በሰዓቱ የሰማው አሁን የሆነ የተሰማው ነገር አለ እንዳጋጣሚና የሆነ ዶክተር ደውሎ በፊት የነበረውን እንትን አንስቶባቸው እኮ ነው። በፊት የነበረው ምርመራ አሁን ላይ ደግሞ ድጋሚ ተቀይሮ ሌላ እንትን ተናገረ ምርመራ። አይ እኔ ምንም የማውቀው ነገር የለም። በቃ ጨርሰናል። ስለዚህ ጉዳይ የጨረስነው ነገር ነው። ደግሞ ይሄንን ነገር እንዳታነሳብኝ ብዬዋለሁ። እውነት ነው፣ ግን ሰውየው ዶክተሩ የነገረኝ ለኔ የእርሶ እጅ እንዳለበትና ሁሉንም ነገር ያቀነባበሩት እርሶ እንደሆነ። እኔ ምንም የማውቀው ነገር የለም። በቃ ጨርሰናል ነው በቃ። እኔ ስለዚህ ጉዳይ ባነሳብኝ ጥሩ ነው። እኔ በቃ እሺ በቃ ዝጋው፣ በቃ ዝጋው። ስለዚህ ጉዳይ ለምን ታወራለህ? አሁንማ ይነቃቃሉ። ከዛ በኋላ ያወራሉ። አድርጋው ከሆነ ለምንድን ነው ስለዚህ ጉዳይ ሳወራ ቅድም መጀመሪያ ላይ የምታወራውን ነገር ሰምተዋል? አንድ እውነት አላት እኮ እሷም ትዳሯ እንዳይበላሽ ነው። አይደለም አወራሯን ሰምተዋል። የሆነ ነገር እንዳለባት እኮ ነው። ለምን ስለዚህ ጉዳይ ታነሳብኛለህ ምናምን? እሺ እናት አይደሉ እንዴ? ንጹህ ነገር ቢሆን እንዴት ብላ ታብድ ነበር አይደል እንዴ? እንዴት እንደዚህ ትለኛለህ ብላ ታብድ ነበር አይደል? ስለዚህ ጉዳይ አታወራብኝ። ዲኤንኤ ሮጣ ዲኤንኤ ጋር ሄደችበት ምክንያት ምንድን ነው? ለምን አንተ አሁን ዳራን እየበጠበጥክ እኮ ነው። አሁንም ቢሆን እናት ሁሉ ስህተት ከእህቴ ልጅ እንደወልድ ላደረጉኝ እናቴ ዶክተሩ እና እጃቸውን ያሉባትን ሰዎች ሁሉ እበቀላቸዋለሁ። እናት እንደዚህ እንዳዋራህ የእንጀራ አባትህ ቢሰማ ምን እንደሚላት ታውቃለህ? እናት በቃ ፍቅር እውነትም እኔ እናቸው ወንድምና እሺ ለእናትህም አስብ እንጂ ቢያንስ እንዲህ ለአንተ ብቻ ትጨነቅ። ተረጋግተን ያለውን ነገር እናጣራ። ለምን ይሄ ሁሉ ነገር
እያወቀች እሷ ለምን ለመጀመሪያ እኮ ማለቅ የሚችል ነገር ነበር የእሷም እኮ ትዳር ምናምን ትላለህ እንዴ በእግዚአብሔር ሰዓቱ አላወቁም ነበረ የእሷ ትዳር ከኔ ከእህቴ ልጅ መውለድ ይበልጣል ንገረኛ ልጅ ሳለ ወንድ እኮ ከፈለግን እንለያያለን እኮ ግራ ገባኝ እኔ ያኔ ቢሆን ኖሮ ውጤቱ ያኔ ቢሆን ኖሮ መለየት እኮ ነው የሚመጣው ግን ደግሞ ከሌላ እንደወለደችኝ ስለሚያቅባት አባቴ ለሷ ትዳር አስባ የኛን ትዳር የኛን ህይወት አበላሸችው ህይወቴ እኮ ነው የተበላሸው እንዴት ነው ሰምቼ አሁን ይሄንን እያወቅኩኝ ለልጄ አጎቱም አባቱም እንደሆንኩ እያወቅኩ እንዴት ነው እሱ እሺ ተረጋጋ በእናትህ አሁን እንዴት ነው በህይወት ራሱ ቆሜ ሰው መሀልም ይሄደው እሺ ቢያንስ አንቺ እንኳን ውሃ ሁኚ እንጂ ምንድነው አሁን እሱ እየተናደደ ነው አንቺም ለምን እንደዚህ ትናደጃለሽ እንዴ የሆነ ነገር ሊፈጠርባችሁ ሊሆን ይችላል አይደል እንዴ ቢያንስ ረጋ ብለሽ ያለውን ሁኔታ ለማንተን ለማለት እንሞክር ለመፍታት ነው የሆነ ሰው እናንተ ላይ ሴራ ለማቀድ ሊሆን ይችላል እሺ እንዴት ብለን እሺ ቢያንስ እሺ ተረጋጊና እናቱንም በስነ ስርዓት እንጠይቃታለን ላመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ